እሁድና አንድ ላይ ቀጥሏል። አሁንም ሞቅ ደመቅ እንዳለ ከእናንተ ጋር ቆይታ እናደርጋለን። አሁን ደግሞ አቶ ወይም ወይዘሮ የተሰኘው ዝግጅታችን ከእናንተ ጋር ቆይታ ሊያደርግ ነው። እንደተለመደው በትዳር ውስጥ የተለያዩ ሀሳቦች፣ የተለያዩ ጉዳዮች ይነሳሉ። እኛ የራሳችንን ሀሳብ እንሰጣለን። እናንተም ደግሞ አይ ይህ እንደዚህ መሆን የለበትም፣ ይሄ ደግሞ እንደዚህ ቢሆን ብላችሁ ታስቡትን ሀሳብ ልታጋሩ እንችላላችሁ። እንደ ሁሉ ጊዜው ዛሬም አንድ ቪዲዮ አዘጋጅተናል። እሱን አይተን በድጋሚ እንገናኛለን። ምን ያህል እንደደከመኝ ልትረጅኝ ይገባል። ሰው እንዳይሰማ አንቺ ገና ለገና ለሰው ትጨነቂያለሽና እኔ መሞት አለብኝ? አንተም ልትጨነቅ ይገባ ነበረ። ከራሴ ሲያልፍ ነው ለሰው ልጨነቅ የሚገባ። እንዴ ምን ሆነ ነው? ለምንድን ነው ሁልጊዜ የራስ ነገር ብቻ የሚያስጨንቅህ? ከኔ በላይ ማን ነው? የታመምክ ጊዜ እየተመላለሱ የጠየቁ ሰዎች ምንድን ናቸው? አሁን የምንሄድባቸው ሰዎች ጠይቀውኛል። ከሰው የምትኖረው በካልኩሌሽን ነው። ደግሞ ስለዋሉልህ ውለታ ምን አድርገሃል? ስለፈለጉ ነው፣ አላስገደድኳቸው። ባልተመቻቸው ሁኔታ ውስጥ ሆነው የመጡም ሰዎች ነበሩ። አንድ ነገር ልንገርህ። ንገሪ። እኔ ከሰው መኖር ፈልጋለሁ። ከኔ ጋር በሰላም መኖር ከፈለክ ማህበራዊ ህይወት ግድ ነው። እያስፈራራሽኝ እንደፈለኩ ሰደው። የሰውን ጥቅም ብቻ ፈልጎ በር መዝጋት የለም። እሺ እኔ ደግሞ አንድ ነገር ልንገርሽ። ከራሴ አስበልጬ ለማህበራዊ ህይወት የምጨነቅበት ጊዜ የለም። በቃ እንደው አቋሜን በደንብ እንድታውቂው የዛሬውን ድግስ ብቻሽን መሄድ ትችያለሽ። ሰማኛለህ? ቆማ እናግረኝ። ከኔ ጋር ሌላ ጸብ ውስጥ ነው። ማህበራዊ ህይወት ትለኛለች። ሰርግ አይቀራት፣ ለቅሶ አይቀራት፣ አራስ፣ ልደት፣ ማህበራዊ ህይወት ሽልማትና እኮ የሆነ አበል ያለው ነው የሚመስላት። ሰው አይፈልግም። እኔን ራሱ እንደሚወደኝ ይጠራጠራል። ደግሞ እኔን ይዛኝ ካልሄደች አይሆንላትም። እኔ ተዛዝሎ ኑሮ የሚባል ነገር ምንም አይመቸኝ። የፈለገ ሰው ከፈለገ ወደደኝ፣ ካልፈለገ ይቅር። እኔ ምን አገባኝ? ምን እዚህ ጥሩ ነው። አይተነዋል፣ ወደነዋል። በዛሬው አቶ ወይም ወይዘሮ ቆይታችን ብቻሽን ነሽ። ሚስቶችንም ወክለው ብቻዬን ነኝ ዛሬ። ወይኔ ሊያለም ማለት ተስማማሽ? ገና ሳይኖር ከአንቺ ተቃራኒ ለምንቆም ምንም ቢሆን ከሴቶች ጎን ነኝ በሚለው ነው። ይሄ ማለት እንችላለን። ይሄ ማለት የእሷን ሀሳብ ደግፈሻል ማለት ነው። እንትን ነኝ እኔ ሁለቱም ጋር ነው፣ ዳር ላይ ነው የቆምኩት። ምን ያስቀናኛል መሰላችሁ? ለምሳሌ ባልና ሚስቶች ለምሳሌ አይታችሁ ከሆነ ይሄ በጣም ለራሳቸው ጊዜ የሚሰጡ አንዱ ላንዱ የራሳቸው ጉዳይ ላይ በጣም ትኩረት የሚያደርጉና ምንም ነገር ከነሱ ሲያልፍ ከነሱ ሲተርፍ የሚያደርጉ ሰዎች በጣም ያስቀኑኛል ስለ እነዛ ሰዎች ራስ ወዳድ ሆነው ወይ የማህበራዊ ህይወት ጠልተው ሳይሆን በቃ ከማንኛውም ነገር ራሳቸውን ትዳራቸውን ያስቀድማሉ። ከዛ ማህበራዊ ህይወትን በለው ጓደኝነትን በለው ምንም ነገር ከነሱ ሲተርፍ ነውና መሀላቸው ክፍተት እንዳይፈጥር በተቻላቸው አቅም ይጠነቀቃሉ። እዚህኛው ትዳር ላይ ያስተዋልኩት ነገር እሱም በተወሰነ መንገድ እውነት አለው፣ እሷም ደግሞ በተወሰነ መንገድ እውነት አላት ብዬ አምናለሁ። ሰው ያለ ሰው መኖር አይችልም። ያለ ማህበራዊ ህይወት መኖር እንችላለን ብዬ አላምንም። እኔ ግን ሁሉም ነገር ልክና መጠን ሊኖረው ይገባል። አሁን አንዳንድ ሰዎች ቤታቸውን አፍርሰው ሴትም ይሁን ወይ ቤታቸውን ብጥብጥ አድርገው ለሰዎች ደስታ ግን የማይሆኑት ነገር የለም። በቃ ትዳራቸውን ብልሽት ስታርገው ባል ሳይደሰት ሚስት ሳትደሰት ወጥተው የሰው ድግስ የሚያሞቁ በጣም ብዙ ሰዎች አሉና ምንም ነገር ከቤታችን ሲተርፍ ነው መሆን ያለበት። ከዛ ማህበራዊ ህይወት ግንኙነት መጠያየቅ ምናምን ልክና ገደብ ሲኖረው ጥሩ ነው ብዬ ነው ማምነው። እኔ አሁን ካንቺ ወስዶ ማሳብ አለ፣ ግን ደግሞ በተቃራኒው ማየም ነገር አለ ማለት ማልስማማበት ማለት ነው። ማህበራዊ ህይወት ባለሽ የመስተጋብርና ግንኙነት ልክ የሚወሰን ይመስለኛል። ማኔጅ ማድረግ ያስፈልጋል። እስማማለሁ። ቅድሚያ ለቤት ነው። ባልና ሚስት የራሳቸው ጊዜ ሊኖራቸው ይገባል። ግን ደግሞ ባለሽ የግንኙነት መጠን የማህበራዊ ህይወትሽ ማታስተካክዩ ከሆነ ሊሆን አይችልም። በዛብኝ ሰለችኝ የምትይው አይነት ነገር መሆን አለበት ብዬ አላስብም። በትውውቅሽ ልክ ከሰው ጋር ስትኖሪ ማድረግ ያለብሽን ነገር እያደረግሽ መፈጸም ያለበት ነገር እየተፈጸመ ካልሆነ የሚሆን አይመስለኝም። ከሰው ውጪ ሊኖር አይችልም። ነግበኔ አይደል ብዙ አማርኞቻችን በደስታም በሀዘንም ከሰው ጎን መቆም አግባብ ስላለው ማለት ነውና አሁን እዚህ ጋር ያየሁት ባለቤትየው በጣም የሚሰለቸው አይነት ነገር ይመስላል። እንግዲህ እሱ ከሚያውቀው ውጪ የሷ ማህበራዊ ህይወት ሰፍቶ ከሆነ አላውቅም። እዛ ጋር መስማማው ለምሳሌ የሷ ስታፎች ጋር ወይም ሰራተኛ ከሆነች የሷ የቢሮ ሰዎች ጋር እሱ መሄድ ላይ መለከተው ይችል ይሆናል። ሁሉም ጋር ተገኝ እያለች እያስጨነቀችው ከሆነ ትክክል አይደለም። ግን ሁለቱንም በጋራነት የሚመለከቱ ሰዎች ጋር መሄድ አግባብነት አለው ያስባለሁ። ከዛ ውጪ መኖር ስለማንችል ማለት ነው። ኦኬ እኔ ደግሞ ትንሽ ከናንተ ለየት ያለ ሐሳብ አለ መሰለኝ። ምን ተሰማኝ መሰለ ሰውየውን ሲያው መጀመሪያ አሁን በህይወት የተረዳሁት የገባኝ ነገር
መጀመሪያ ሰውን ለማስደሰት ወይም ሰውን ለመጠየቅ አንተ ደስተኛ መሆን አለብህ ወይ ደግሞ ለራስህ በቂ ስትሆን ነው ሰውንም ሄደህ የምታጽናናው አይዟችሁም ለማለት ማለት ነው። ከልብህ ካልሆነ ደግሞ ባትሄድ ብትቀር አይሻልህም ማለት ካላመንክበት ካልወደድከው ሰው ጎትቶ ወስዶ አጽናና ከምትልህ ቢቀርብህ። አሁን ለምሳሌ አንተ የሆነ ሰውን መርዳት ፈልገህ ገንዘብ ስትሰጠው ከልብህ ስትሰጠውና ማለት ሳታምንበት በቃ የሆነ እንደው ምናምን ብለህ አመንትተህ ስትሰጠው እንደዚህ አይነት ስሜት ነው የተሰማኝ። ይሄ ሰውዬ የራሱ ሀሳብ አለው፣ የራሱ ስሜት አለው። ያ ስሜት ደግሞ ምንድነው ማህበራዊ ህይወት ላይ ሳየው ደካማ ነው። ደካማ መሆኑ ጥሩ ነው እያልኩኝ አይደለም። እኔ ያው ማህበራዊ ህይወት ያስፈልጋል ከሚሉት ሰዎች ነኝ። ግን እሱንም ደግሞ ብንረዳው አንዳንድ ሰዎች እኮ አለ የራሱ አስተሳሰብ አለው። ሰው ሁሉም ሰው የራሱ የሆነ አስተሳሰብ አለው፣ አመለካከት አለው። ይሄ ሰውዬ ደግሞ ደካማ ከሆነ በግድ መጎተት የለብም። ካልወደደው ቀስ እያለ እንድትወድ ብታረገው ወይ ደግሞ እንዴት ነው አንዳንድ ጊዜ መንግስት ባለስልጣናት ራሱ የሆነ ፕሮግራም ሲጠሩ ከበዳቸው ተወካይ ይልካሉ አይደል? እሱን ወክላ እሷ የምትወድ ከሆነ እሷ እንደዚህ አይነት ነገር ላይ ንቁ መሳተፍ የምትችል ከሆነ እሷ ብትገኝ የሱንም ነገር ትሸፍናለች። ከዛ በኋላ ግን እሱንም ቀስ እያለች ብትለው ወይ ደግሞ ወደ እሷ ብትሰበው ይሻላል እንጂ እንዲህ በጭቅጭቅ ደግሞ ና ምናምን ብለህ ጎትተህ ስለወሰድከው ያ ሰውዬ አንደኛ ከልቡም አይደለም ፍላጎቱም አይደለም። እና እኔ እንደውም ሞር የሱን ሀሳብ ትንሽ ፊል አድርጌዋለሁ። ልክ ነው እያልኩ ሳይሆን ግን በዛኛው አንግል ደግሞ ብናየው ብንረዳው በነገር ላይ አሁን መሄድ ያለ መሄዱ ብቻ ሳይሆን በጣም የበዛ ማህበራዊ ህይወት ለትዳርም ጠንቅ ነው ብዬ ነው ማምነው። እኔ ማንኛውም ይሄድ አሁን ባልየውም ተወክሎ ሄደ ሚስትየውም ተወክላ ሄደች መጀመሪያ መስራት ያለባቸውን የቤት ስራ ሳይሰሩ ከሆነ ለትዳር በጣም ትልቅ ጠንቅ ነው የሚሆነው ብዬ አምናለሁ። ምክንያቱም ማህበራዊ ህይወት በጣም ብዙ ጊዜ የሚወስድ ነገር አይደለ? ጊዜህንም ኢነርጂንም የሚወስድ ነገር ነውና ከቤትና ካንተ ሲተርፍ ነው ልታረገው የሚገባው። እንዳልነው ነው አሁን ማህበራዊ ህይወትን የተቃወምኩኝ ሳይሆን በልክና በመጠን ከስንቴ እንደውም ትንሽ የምለየው ነው ምንድነው ሲንግል በነበርክ ሰዓት የሚኖርህ ማህበራዊ ህይወትና ካገባህ በኋላ የሚኖርህ ማህበራዊ ህይወት አንድ አይደለም፣ ሊሆንም አይገባም። ስታገቢ ይጠነክራል ወይስ ስታገባ በጣም ሰርክል ይጠብና የጠነከሩ የተወሰኑ ማህበራዊ ህይወት ነው የሚኖርህ። ሲንግል ስትሆን ግን ምንም ችግር የለብህም። አስሩ ጋር ልትዘል ትችላለህ። ጊዜ አለ፣ የጊዜ ነፃነት አለ። ከዛ ደግሞ እዚህ ጋር የሚሻማብህ ፍቅር፣ ጊዜ፣ እንክብካቤ የሚሻማብህ ልጅ፣ ሚስት፣ ትዳር ስለሌለ ችግር የለውም። ወንድ ጓደኛ ጋር፣ ሴት ጓደኛ ጋር፣ የቢሮ ሰዎች ጋር ብዙ ቦታ ትሄዳለህ። ወደ ትዳሩ ስትመጣ ግን አንደኛ የጋራ ሰዎች መፈለግትም ይመጣል። እኔም ሚስቴ የምናውቀው ሰው ምክንያቱም ብዙ ጊዜ አሁን ወንዶች የሚቸገሩት ብዬ የማስበው የማታውቁት ቦታ እንወስዳችሁና የማታውቁት ማህበረሰብ ውስጥ እንከታችሁና በጣም ምቾት ስትነሱ አያለሁኝ። እኔ አሁን በባለቤት የሚገጥመኝ ስለሆነና እኔ ያላቃቸውም እኮ ሰዎቹን እኔ እንዳይጨቀኝ ምናምን ይለኛል። ሶ እኛም ደግሞ የሆነ ጉትት አድርገን ወንዶቹን የማይፈልጉት ቦታ የመውሰድ ባህሪ ለምን እንደዛ ያው እንደ ሚስት ከባል ጋር መታየት ከባል ጋር መሄድ ጥሩ ነገር ነው ብለን ስለምናምን ይመስለኛልና እያገባን ስንሄድ ልክ ሲንግል እንደነበር ነው በማንኛውም አይነት ኮሚትመንት እንሄዳለን ብዬ አላምንም። እኔ መቆጠብ አለበት። በጣም የጠነከሩ ጥቂት ማህበራዊ ግንኙነቶች ሊኖሩን ይገባል። ከዛ ደግሞ እኔ ብቻዬንም ሄድኩኝ ባለቤቴንም ይዤ ሄድኩኝ መጀመሪያ ባለቤቴ ደስተኛ ሊሆን ይገባል። ወንዱም ከሆነ የሚሄደው መጀመሪያ ሚስቱ ደስተኛ ልትሆን ይገባል። ባይ ዘ ወይ አሁን በሷ አየነው እንጂ ወንዶችም አሉ። ይሄ ሶሻል ላይፍ ይባልና ቅርጫ አይቀርም፣ የድራፍት ቤት ወሬ አይቀርም፣ ከዛ የሆነ ኳስ አይቀርም፣ ከዛ የሆነ ሰው ቤት ለቅሶ ኢቭን ለቅሶ የምናጽናናበት መንገድ ሰውየውን ለማጽናናት ሳይሆን ኢንጆይ ለማድረግ ለመዝናናት በቃ በግሩፕ በጋራ አብሮ ለማውራት ለመጫወት ይሆናልና ይሄ የሚረብሻቸው ሚስቶችም አሉና እኔ መጀመሪያ ባሌ ደስተኛ ሆኖ ሚስትም ከሆነች ደግሞ ሚስት ደስተኛ ሆና ዛሬ እንትና ልጠይቅ ነው ትችላለህ። አይ እኔ አልችልም አንቺ ሄደሽ ጠይቂ እንደዚህ እንጂ ይሄ ስራዬ ብለው ማህበራዊ ህይወት የሚያዘወትሩ ሰዎች አሉ። አይ ቲንክ ሰውየውን በጣም ሲበዛበት ይመስለኛል እዚህ ጋር የደረሰበትና ኮሙኒኬት ያደረጉበት መንገድ ላይ ጥሏት የሄደበት መንገድ ደስ አይልም። ግን እዛ ጋር ያደረሰው የሆነ የበዛ ነገር ያለ ይመስለኛልና ያ የግጭታቸው መነሻ ላይ አይደለም የምንኖረው። አሁን እነሱ ያልተስማሙበት መንገድና የቋጩበት ሁኔታ ትክክል አይደለም። እኔ ማህበራዊ ህይወትን አሁን ከእናንተ ተለይቼ ማወራው ከጀመርሽው ወይም ከጀመርከው የውዴታ ግዴታ ከተጀመረ ማለት ነው መጀመሪያ ማኔጅ ማድረግ ያስፈልጋል። እስማማለሁ። ለምሳሌ በእኔ ሰርክል ባሉ ሰዎች ዙሪያ እኔ ባለቤቴ እንድትገኝ አላስገድዳትም። የኔ ፓርቲሲፔሽን የሚፈልግ ከሆነ እኔ ነው ምክንያቱም ለሷ ምቾት መጠንቀቅና የሷን ስሜት መጠበቅ ስላለብኝ ማለት ነው። በሷ ዙሪያም እንደዛ ነው። ግን ራስሽ ማኔጅ የምታረጊው ኃላፊነት ስለሆነ ከጀመርሽው ጀመርሽው ነው። ካልጀመርሽው ሲጀምርና ተሳታፊ ሆነ ወይም ሆነሽ በፍቃደኝነት ካልተገበርሽው ማንንም አያስገድድሽም፣ ማንንም አይመጣብሽም። ብዙ ሰዎች አሉ ፍላጎት የሌላቸው በእንደዚህ አይነት ጉዳይ ላይ ተሳትፎ ምንም የሌላቸው ማለት ነው። ያስፈልገኛል ተብሎ ከተጀመረ ግን ልክ እሱ እንዳለው እንደ ውለታ ሊቆጠር የሚገባል ብዬ አስባለሁ። በችግሬ ጊዜ በደስታዬ ጊዜ ከጎኔ የቆመ ሰው በሱ ጊዜ እንዲያጣኝ እሱ ይፈልጋል ብዬ አላስብም።
መጀመሪያ ስጀምሮ ፈቅጄና ወስኜ ነው ይጠቅመኛል ብዬ አይደለም አድርጎ በግዴታ የሚሆን ነገር አይደለም። ፈልጌ ከሆነ ግን የውዴታ ግዴታ ይሆናል ማለት ነው። ከዛ አኳያ ያለውን ነገር መመጠን የሚለው ያስማማኛል። እንደገና ደግሞ በጋራ በጋብቻ ሲኖር የራስን ሰርክል መለየት አግባብ አለው ብዬ አስባለሁ። ለምቾት ጥበቃ ሲባል ለምሳሌ የባለቤቴ ሰርክል ዙሪያ እኔ ምቾት የማይሰማኝ ከሆነ የመሄድ ግዴታ የለም። የሚጠብቁኝም አይመስለኝም ፎር ዛት ማተር ማስበው። የጋራችን ጉዳይ ላይ ግን አብረን የምንሄዳቸው ቅድም እንዳልኩ በጣም ጥቂት ናቸው። በመስሪያ ቤት በሌላ የጓደኝነት ህይወት ምናምን ደግሞ በየራሳችን የምናበጃቸው ሰርክሎች አሉ። እነሱ ጋር ለየግል ማኔጅ ማድረግ። ከዛ ውጭ ግን እንደኔ ሆን እንደ ግለሰብ አስተያየቴ ሰው ከማህበራዊ ህይወት ውጪ ሊሆን አይችልም። ከተገባበት ደግሞ በአግባቡ መውጣት አለበት። የነሱን የሀሳብ ልዩነት ግን በዚህ ልክ ሳይሆን ተነጋግሮ መፍታት ይችላሉ። አንዱን መወከል ይችላል ብዬ አስባለሁ። ሮቤል ስራ ሆኜ ላልገኝ ይችላል። ስንቴ አሁን ለምሳሌ እንደ ማህበረሰብ ኢትዮጵያዊ ባህል ነው ማለት ተጋግዞ መኖር የአብሮነት ባህል ግዴታ አይደለም ፈልገን ጀምሮ እሱን ነው የምልህ። የአብሮነት ባህል ያለ ነገር ነው። ግን ቢሆንም ደግሞ እኔ አሁን ለምሳሌ ቅድሚያ የቱን ትሰጣለህ ብትለኝ ግን ቤት ያለውን ነገር ነው ቅድሚያ የምሰጠው። ከዛ በኋላ ከሱ ከተተረፈ ባለቤቴ በዛ ነገር ደስተኛ ከሆነች እኔም ደስተኛ ካረገኝ ነው ያንን ነገር ማረገው እንጂ ያ ነገር በቤተሰቦችን ውስጥ ክፍተት የሚያመጣ የሚበጠብጠን እንደዚህ የሚያጨቃጭቀን ነገር ከሆነ ግን ቅድሚያ መሰጠው እኔ ለትዳሬ ስለሆነ ይሄን ነገር ቀስ ብዬ አስተካክለዋለሁ እንጂ ቅድሚያ መሰጠው ነገር አይደለም። ያው የሰውየውም ችግር በጣም በዛ ይመስለኛል። መቼም ከአቅሙ በላይ ቢሆንበት ነው እዚህ ደረጃ የደረሰው ብዬ ነው ማምነውና ቅድም ስንት ያነሳው ነገር ማህበራዊ የምንጀምረው እንጂ የምናቆመው ነገር መሆን የለበትም ብዬ አላምንም። እኔ ማለት እኔ ናፍቆት በጣም ምን ጀምሮ ሲያው ጀምረን የምናቆመው መሆን የለበትም አይደለም ሐሳቤ። ፈልገን ከጀመር ነው ልንገርህ አሁን ሲንግል በነበርኩ ሰዓት ብዙ ኮሚትመንት ባልነበረኝ ሰዓት ትዳር ባልነበረኝ ሰዓት የጀመርኳቸው ማህበራዊ ህይወቶች ትዳር ውስጥ ከገባሁና በጣም ጊዜን እንደሚሻማብኝ ከገባኝ በኋላ የቀነስኩት የመጣሁት ነገር አለ። እነሱ እኮ አንቺን ባቀንሻቸው በራሳቸው መንገድ ይከስማሉ። ለምሳሌ የሚከስመው ማይከስማል እኮ ግን አሁንም እኮ ባይከስምም ለምሳሌ አሁን ላይጎዱኝ ይችላሉ። ትዳሬ ላይ የሆነ ነገር ላይ ያመጣ ይችላል። ግን በጣም ሰፊውን ጊዜ መስጠት ያለብኝ ለዚህ ነው ብዬ ካመንኩ ቀስ እያልኩ እየቀነስኩ እመጣለሁ እንጂ የውዴታ ግዴታ ይሄ የሆነ ሰዓት ስለጀመርከው ማቆም የለብህም የሚባል ነገር እንደዛ አይደለም። ሀሳብ ለምሳሌ በሆነ ሰዓት ላይ የጀመርሽው ማህበራዊ ህይወት አለ። አንቺ አይመቸኝም ብለሽ ልትተይ የፈለግሽው ነገር ላይ ጓደኛሽ ናፍቄ መጠየቅ አለብኝ ብላ ቦንዴጅ ስትሮንግ ከሆነ ልትተይ አትችይም። አንቺም እሱ ነው እኮ እንደዛ የሚያደርግሽ እንጂ የሆነ ሰዓት ቆጥረሽ የዛሬ 10 ዓመት እንደዚህ ነበር እንደዚህ ምናምን ብለሽ የምትሄጂው አይደለም። ሰርክልሽ እየጠበበ ይመጣል። አሁን በፊት ሲንግል ሆነሽና ስታገቢ ያለው ሰርክል ይለያይ የለ እንደዛም ሆኖ ያለው ነገር አይተውሽም። ሲጠነክር ነው አንቺ የምትሄጂው እንጂ ግን ደግሞ የሆነ ነገር በተሰጠህለት ልክ ነው እየፈለገ የሚመጣው ማለት አንተ በሄድክበት ቁጥር አንተ እየተጠጋኸው በሄድክ ቁጥር ነው ወደ አንተ የሚመጣው። አንተ እየቀነስክ በመጣ ቁጥር አንተም ወደ አንተ የሚመጣ ሰው የሚቀንሳል። ሰው በምትፈልገው መንገድ ትዳርህን በማይጎዳ መንገድ ታመቻቻለህ። አሁን እኔ ሁለቱንም ሚዛን ላይ ማስቀመጥ አለብን። ሁለቱም ላይ ፍትሃዊ መሆን አለብን። የኔ ማሳብ እኮ እንደዛ ነው። ወንዱም በጣም ሊበዛበት አሁን በሱ ካራክተር ስለተባለ በሱ ካራክተር ነው ሴቷም የሚያበዛ ባልም እኮ አለ። መጀመሪያ በቃ ከሮቤል ሀሳብ ጋር መስማማው እኔ መጀመሪያ ምንም አይነት ነገር ይሁን ኢቭን የምሄድበት ቦታ ትክክልና አሳማኝ ይሁን ባሌ ደስተኛ መሆን አለበት። አንተ ሚስት ደስተኛ መሆን አለባት። ሶ ካልተማመነን እዛ ጉዳይ ላይ ከቤት መውጣት የለብንም። በቃ የዛሬውን ማህበራዊ ጉዳይ ሰርዘን ቁጭ ብለን እንደዚህ አይነት ነገር ማድረግ አለብን። ይሄ ነገር ልዩነት እየፈጠረ ነው፣ ይሄ ነገር ክፍተት እየፈጠረ ነው ብለን ችግሩን ፈተን። ምክንያቱም መጀመሪያ ያለው ቃል እኔ በጣም ገዝቶኛል። ሶ አሁን በምትይው ሀሳብ ተለዋጭ ቀን አለው ማለት ነው። ኖ አይኑረው ይቅር ካንስል ይደረግ ምን ችግር አለው? ከትዳር ይበልጣል። ሰርዤው ዛሬ ተነጋግረን እኔና ባሌ አምኖበት አምኜበት ኔክስት ታይም ማህበራዊ ህይወቴ ትዳራችንን በማይነካ መንገድና እኔና ባለቤቴ በደረስንበት አግሪመንት መሰረት ይቀጥላል። እሱ ነው አቋምሽ። እንዲህ የተገፋፋን መንገድ ላይ ወጣ እኔ ሙሉ ለሙሉ በናፍቂ ሀሳብ ነው የምስማማው። የኔ ሀሳብ ከእናንተ የምንለየው እኮ ይሄ ነው። ለምሳሌ ጥላ ማጥሎ ማህበራዊ ህይወት ከሆነ ራሷ ማኔጅ ታርገው ነው የነሱን ጊዜ በማይነካ አሁን እሱ በሷ በመሄዷ ደስተኛ ላይ ሆን ይችላል። ሰው ያሁን እኮ በዛብን በቃ ለምንድን ነው የኛን ህይወት አፌክት ያደረገ ነው? መጀመሪያ የተናገራት ቃል አስተውላችሁ ከሆነ እንደው እኔ በጣም ይገዛል ለኔ ለኖር እስቲ መጀመሪያ ከኔ ሲተርፍ ነው ለሰው መትረፍ የምችለው። በጣም ትልቅ ነገር ነው። በዛ ላይ ደግሞ እሷም ደግሞ እያስገደደችው ነው አብሯት እንዲሄድ እያስገደደችው ነው ያለው። ማስገደዱ ለስማም ያው እኛ እኮ የምንነጋገረው ከዚህ ካየነው ነገር ስለሆነ ያው የምናወራውም ከዚህ አንግል ስለሆነ ብዬ እዚህ ላይ ባየነው እኮ ይኸውልህ አሁን እሱ እንዲሄድላት መጠበቁ ልክ አይደለም። አሁን ናፍቂ ከምትለው መጀመሪያ ከኛ ሲተርፍ በሚደረገው ነገር ከሆነ ማህበራዊ ህይወት በሱ ብቻ ይተረጉማል ብዬ አላስብም። ሳይደረግም ከጎን መቆም ይቻላል። አሁን እሷ እዛ ጋር ስትቀር የሚጎልባትን እሷ ነው የምታውቀው። ማህበራዊ ህይወቷ ላይ ወይ ደግሞ በእሷ የግል ህይወት ላይ የሚመጣውን እሷ ነው የምታውቀው። ሰርኩሉ የእሷ ከሆነ እሷ እንድትሄድ አድርጎ ወይም ቀን ለውጦም ሊሆን ይችላል። በጣም ቀላል ነው ለኔ ማለት ነው። እሱ ሳይፈልግ ወይም እሷ ሳትፈልግ ይገኙ የሚል አቋም የለኝም። የጋራቸው ነው ራሳቸው ተነጋግሩ ማኔጅ አድርጉታል። ግን እንደ ማህበረሰብ ክፍተት አላየህም? አሁን ኢትዮጵያ ውስጥ እንደምኖርህ እከሌ ምን ይለኛል ወይ እሷ የሆነ ነገር ውለታ ውላልኝ
ታደርግብኛለች ብለህ የራስህን ቤት ውስጥ ያለውን ነገር አደፍርሰህ ተጣልተህ ያን ሰው ለማስደሰት ትሄዳለህ። እኔም የማልስማማው ያ ነገር ልክ አይደለም። ለማንኛውም እኛ ይሄንን ቪዲዮ ተከታትለን የተሰማንን ሀሳብ አስተያየት ሰጥተንበታል። ቤተሰቦቻችንም እንግዲህ ይሄንን ይዩና ዩቲዩባችን ላይ ገብተው እነሱም ደግሞ የተሰማቸውን ልክ ነው ያሉትን ሀሳብ አስተያየታቸውን ደግሞ ሊጽፉልን ይችላሉ። የዛሬው አቶ ወይም ወይዘሮ ፕሮግራም የተከታተላችሁትን ይመስል ነበር። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ